እባካችሁን ሚስቶች ከተፈታችሁ ተፈታችሁ ነው በቃ። ወደ ኋላ ሄዳችሁ እልህ ውስጥ አትግቡ። ዝም ብላችሁ በትህትና እግዚአብሔርን በእንባ ጠይቁት። የምትመለሱ ከሆነ ወደ ባላችሁ ትመለሳላችሁ። ሌላ አዲስ ህይወት የምትጀምሩ ከሆነ አዲስ ህይወት ትጀምራላችሁ። ባላችሁበት የምትጸኑ ከሆነ ባላችሁበት ጸንታችሁ ለምንኩስና የምትበቁ ከሆነ ምንም ችግር የለውም። እግዚአብሔር አንዱን ነው የሚያሳያችሁ። በውስጥ በኩል ግን ምቀኝነት፣ ክፋት፣ እልህ ምናምን ካለ እንደገና ይቀጥላል ያስቃያችሁ። መፋታታችሁ ሳያንስ መጎሳቆላችሁ ሳያንስ እንደገና ደግሞ አይናችሁ እያየ ተሰቃያላችሁ። ደስ የሚል ህይወት አትኖሩም። አመት በዓል ሲመጣ ይከፋችኋል። አዲስ አመት ሲመጣ ይከፋችኋል። ያለፈውን ህይወት እያሰባችሁ ብዙ ነገር የምትጎዱት የተፈታችሁ ሚስቶች ነው የምላችሁ ነው። አዲስ ደግሞ የተፈታች ሚስት እንዳለች እያወቃችሁ ደግሞ አዲስ የገባችሁ ሴቶች በጣም በጣም ተጠንቀቁ። ልጅ እንዳለው የምታውቁ ከሆነ ለልጁ ፍቅር ስጡ። እልህ ውስጥ አትግቡ። አብራን ከርት ወይ ልጁ እንደዚህ አስቸገረኝ፣ ይሄ ልጅ ከዚህ ያስወጣው ተንኮል ያላደረገውን አድርጓል ብሎ ልጁ ጥላቻ እንዲያድርበት ክፋት እንዲያድርበት አድርጎ መልሶ የእናንተን ልጅ ነው የሚደፍርላችሁ። ሴት ከሆነች ደግሞ የእናንተው ቤት መልሳ የእናንተው ቤት ጠላት ነው የምትሆነው። እንጀራ እናትነት በጣም ከባድ ነው፣ መጥፎ ነው። ወደ አይደለም በእርግጥ እንጀራ እናት የሆነችው ወይም ደግሞ ክፉ የሆነችው ግን እናንተ ለልጁ ፍቅር ስትሰጡ የልጁ እናት እናንተን ተወዳችኋለች እኮ። እንዴት ነሽ ደህና ነሽ ብሎ መጠየቅ ማን ነገር ባታረጉትም ግን ቢያንስ ለልጁ ጥሩ ፍቅር መስጠት፣ እናትህን ውደዳት ብሎ እናቱን እንዲወዳት ማድረግ፣ ላንቺ ብቻ ፍቅር እንዲሰጥ ሳይሆን እናቱንም ሄዶ እንዲጠይቅ፣ ለእናት ይሄን ግዛላት ይሄን አርግላት እያሉ ልጁ ሁለት እናት እንዳለው እንዲያስብ ማድረግ ነው ያለባችሁ። ማዳላት ራሱ የለባችሁ። የእውነት አግብቶ የመጣ ማን ነው ወልዶ የመጣ ባል ካላችሁ ማለት ነው። ወልዶ እንኳን ባይመጣ የሆነች ፍቅረኛውን ትቶ አንቺ ጋር መጥቶ ካገባ በኋላ ፍቅረኛውን በስልክ የሚያናግር መስሎ ከተሰማሽ ማለት ነው ኃይለኛና ነብር መሆን አይጠበቅብሽም። መጀመሪያ ለባልሽ ነው መጸለይ ያለብሽ። ለምን? የዝሙት መንፈስ ይስበዋል ወደዛ። ያቺኛውም ወዳ አይደለም የዝሙት መንፈስ ይስባታል። የመጀመሪያ ፍቅረኛው ከሆነማ በቃ ጭራሽ አንቺን ከመጤፍ አትቆጥርሽም። ደፋር ነው የምትሆነው፣ ኃይለኛ ነው የምትሆነው። በይ በይ ይላታል። እንደገና የራሱ የባልሽ ደግሞ የዝሙት መንፈስ ከሷ እንዳፋታት ሁሉ ካንቺም ሊያፋታ ይፈልጋል። እንዲያገባ የማይፈልግ መንፈስ ሊሆን ይችላል። ወይም ደግሞ ሴት ዛሬ አይነት ካለችበት ከዚህችም ካንቺም ከምትቀጥለውም ከሌሎችም ከበፊት ከነበሩትም እያፋታ የመጣ ሊሆን ይችላል ይሄ መንፈስ። ስለዚህ መጀመሪያ ለባልሽ ነው መጸለይ ያለብሽ፣ ለራስሽና ለባልሽ። በቃ ስሙን ጽፈሽ መስገድ መቁረብ ከቻልሽ፣ ካልቻልሽ ደግሞ ሱባኤ መግባት ማልቀስ። እግዚአብሔር ሆይ ባክህን ወዶ አይደለም ብዬ መጀመሪያ ነው ማሰብ የምፈልገው። መልካምነት መልሶ ስለሚከፍል ከዛ ነገሩ እየበዛ ሲመጣ ቁጭ አድርጎ መምከር። ይኸውልህ እኔ እኮ እንደዚህ ነገር ደርሼበታለሁ፣ ለአንተ እየጸለይኩ ወዶ አይደለም ብዬ እያሰብኩልህ እየጸለይኩልህ እየሰገድኩልህ አንተ ግን ብሶብሃል ና እስቲ እንጠመቅ ብሎ ደግሞ ማፈንዳት ጉዳዩ። ከዛ ያንቺን መልካምነት ያንቺን ጥሩነት ለሱ እንደምታስብለት ጸበል እንዲጠመቅ መፈለግሽን ሲያቅ ፍቅሩ ወደ አንቺ እያዘነበለ ይመጣና የወንድ ልጅ ደካማ ጎን ባንቀልባ ታዚያለሽ። ወንድ ልጅ ደካማ ነው በውስጡ በባህሪው በአንዳንድ ጉዳይ ላይ። ስለዚህ ከልጅሽ እኩል ጡት የምታጠቢው ከልጅሽ እኩል ጡት ስለ ይሄን ጡት ማለት አይደለም ሹሩሩ የምትዩ ማለት ነው። የምታዝሊው አይዞህ የምትዩ ጸጉሩን እየዳበስሽ እንደ ልጅ የምታስተኙ ባልም ያለሽ ልትኖሪ ትችያለሽ። ያለሽ አማራጭ ምንድነው ታውቂያለሽ? የእውነት ነው የምልሽ ወደ እግዚአብሔር ብቻ ማሳሰብና ያንን ደካማ ጎኑን እንደምንም ብሎ ለመቅረፍ ከራስሽ መጀመር። አንቺ ላይ ያለው ነገር መጀመሪያ ማሰር፣ ወደ ባልሽ ሄዶ ባልሽን መጥፎ እንዳያረገው አንቺ ጋር ያለው አንቺ ጋር እንዲታሰር፣ ባልሽ ያለው ባልሽ ላይ እንዲታሰር፣ ያቺንም በዛው ባለችበት ደግሞ አልፋ እንድትቀመጥ በሲስተም ነው የሚካሄደው። ትዳር ከፈረሰ በኋላ ምን ትጠቀሚያለሽ? እልህ ውስጥ ገብተሽ ነው አይደረግም ቤተሰብ ጋር ሄደሽ ተናግረሽ ምንድነው ጥቅሙ? እስቲ ንገሪኝ። ጀግና የምትባየው ይሄ ነገር ኮንትሮል ስታረጊው ነው። ብልጥ አስተዋይ የምትባየው በዚህ ሴቶች ይታወቃሉ። ግን እልህ ውስጥ ስትገቡ አጠገብሽ ያለውን እንስራ ነው የምትሰብሪው፣ ድስትሽን ነው የምታበላሽው። የሚገነፍል ድስት ራሱን ያበላሻል ነው የሚባለው። በብልጠት ነው መሄድ ያለብሽ። እናቶችሽን ያቸው እስቲ ባሎቻቸው ወይም ያንቺ እናት ባትሆንም የድሮ እናቶቻችን ወልዶ እንኳን ሲመጣ ይምጣ እዚህ ይኖር ችግር የለውም ይላሉ። እንዲያድግ ያደርጋሉ። በኋላ መሀል ላይ ወልዶባቸው ከሆነ አንደኛ ነገር ልጁን እያየ ባልየው ወይም አባትየው ማለት ልጁን እያየ አንገቱን ይደፋል። በቃ እጭ ያለ ለምን የሆነ ጊዜ ሄዶ አመንዝሮ ወልዶ ያመጣው ልጅ ስለሆነ አእምሮ ጥሩ አይመጣም። እንደገናም ደግሞ ተመልሶ ወደዛ ወደ ወለደላት ሴት ደግሞ እንዳይሄድ ልጄ ልይ ብሎ እየሄደ ደግሞ ድጋሚ እንደገና ቀመስ እያደረገ እንዳይመጣ መሰብሰቡ ጥሩ ነው።
ይሄ እናቶቻችን አሰራር ነው ብላችሁ መቼም ለወንዶች ይዘኑላቸው ስል ልክ ናቸው ማለት አይደለም፣ ይገባቸዋል አይደል? ግን ወንድ ጋር ያለው ደካማ ባህሪ ግልጽ ነው፣ ይታወቃል። በዝሙት አያስችለውም፣ ዝም ብሎ ነው የሚጋልበው። ግን እግዚአብሔርን የሚፈራ ወንድ ደግሞ እንዲሆን ማድረግ ይቻላል ነው እያልኩ ያለሁት። ትዳርሽንም እንዲያከብር አንቺ ጋር ሰብሰብ እንዲል ማድረግ የምትችይው ያንቺ ትልቅነት፣ ያንቺ ብልጥነት ነው፣ ያንቺ አስተዋይነት ነው። ትዳርሽ መያዝ ትችያለሽ፣ ማሰር የትም ቦታ እንዳይሄድ ማድረግ ትችያለሽ። አንድ ማቃት ልጅ አለች